ሰላም ጤና ይስጥልን። ውድና የተከበራችሁ የባለሚለት ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። እንደተለመደ ቪዲዮዬ አዲስ የሚለቀው እንዲደርስላችሁ የደወል ምልክቱን አንዴ በመጫን ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እንዲሁም ቪዲዮውን እስከ መጨረሻ እንድታዩልኝ በትህትና ጠይቃችኋለሁ ማለት ነው። እና ዛሬ ደግሞ ምርጥ የሆነ ሻምፖ አጠቃቀም ወይም ምን አይነት ሻምፖ እንደምትጠቀሙ ዛሬ ለጸጉራችሁ እናንተ ምን አይነት ሻምፖ ነው የምትጠቀሙት? ወይስ ብዙ ጊዜ በሻምፖ ምክንያት ጸጉሮቻችሁ ፍርፎር በቃ የሆነ የሚያበጣጥስ በቃ ሻምፖ አለ፣ እንዲሁም ፍርፍሩን የሚያመጣ አለ። ባለመስማማት ምክንያት ጸጉሮቻችሁን የሚያበላሽ ብዙ አይነት ሻምፖ አለ ማለት ነው። ስለዚህ ለጸጉሮቻችሁ እጅግ ጠቃሚ ሻምፖ ምን አይነት ነው የሚለውን ነገር ይሄኛው እኔ የምጠቀመው ሻምፖ በጣም እጅግ ገራሚና ምርጥ የሆነ ሻምፖ ነው ማለት ነው። ለጸጉሮቻችን የሚጠቅም በጣም ምርጥ የሆነ ሻምፖ ይሄ ነው ማለት ነው። ብዙ ጊዜ የምጠቀመው ሻምፖ ይሄ ነው እና ብዙ ጊዜ የሆነ አንድ ሻምፖ ስትጠቀሙ ወይም ስትጠቀሙ ፎርፎር ሊሆን ይችላል፣ የተለያየ አይነት ወይም ጸጉራችሁ ሊራገፍ ይችላል። ግን በቃ ሁሌ ያንን ሻምፖ መቀየር አለባችሁ ማለት ነው። ለምን ጸጉሮቻችሁ የማይስማማ ሻምፖ ከሆነ መቀየር አለባችሁ እና እኔ በጣም የወደድኩትና በጣም ምርጥ ነው ብዬ የወሰድኩት ሻምፖ እጅግ ጠቃሚ የሆነ ሻምፖ ይሄ ነው ማለት ነው። ዛሬ እኔ ይሄኛውን በዚህ ሻምፖ ሻወር ጸጉሬን ልታጠብ ነው ማለት ነው እና ጸጉሬ ላይ ማክስ ተቀብቼ እንደዚህ አርጌ ነበረ። አሁን ደግሞ ስታጠብ ለምን አላሳያችሁም እንዴት እንደምትጠቀሙ ምን አይነት ሻምፖ እንደምትጠቀሙ በዚህ አጋጣሚ ለምን ለእናንተ ቪዲዮ አልሰራም ማለት ፈልጌ ነው ማለት አሁን ልታጠብ ሽንት ቤት ገብቻለሁ ማለት ነው። ጸጉሩን እንዴት ነው አርጌ እንደምታጠብ እና ሻምፑስ እንዴት ነው የምትጠቀሙት የምለውን ነገር ዛሬ ለኔ እየጠቀመኝ ነገር መቼም ለእናንተ ይጠቅማችኋል ብዬ ለማጋራት ነው ማለት ነው። ብዙ ጊዜ ይሄኛው ሻምፖ ብዙ ጊዜ ማለት ነው የአቮካዶ ሻምፖ ለጸጉሮቻችን እጅግ ጠቃሚ እንደሆነ የተረጋገጠ ነው ማለት ነው። ይሄኛውን ሻምፖ የትኛውን ቦታ እንደውም ሰርች አድርጋችሁ በጉግል ብትገቡ ምን ኃይል ጥቅም እንዳለው ምን ኃይል ለጸጉሮቻችሁ እጅግ ጠቃሚ እንደሆነ እየታወቀ ነው ማለት ነው። ስለዚህ እኔ ከሻምፖቹ ይልቅ ይህንን መረጥኩኝ ማለት ነው። በጣም እጅግ ሽታው በቃ ምን ኃይል እንደሚያምር ሽታው ራሱ ለጸጉሮቻችሁ ያለው ነገር እና የምጠቀመው ውሸት ነው እንዳትለው፣ ይኸው ቤት ውስጥ የምጠቀመው ይሄ ነው። ከዚህ በፊት ሌላ አይነት ነበረ የምጠቀመው ግን እቀይራለሁ ማለት ነው። ሻምፖ በየሰዓቱ እየተመቸውን በየደቂቃው ሳይሆን በቃ አለ አይደለም ለጸጉሮቻችሁ የሚመቸውን ሻምፖ አይነት ቀይራችሁ ማየት አለባችሁ ማለት ነው። አንድ አይነት ሁሌ ስትጠቅሙ ወይም እንትን ሊሆን ይችላል በቃ በየጊዜ ጸጉሬ በቅባት ምክንያት ነው በዚህ ምክንያት ነው ፍርፍር የመጣ እየተበጣጠሰ ያለ ምናምን ልትሉ ትችላላችሁ። ግን ሻምፑም ቀይራችሁ ማየት አለባችሁ። ቅባትም የማይስማማችሁ ከሆነ ራሱ ቀይራችሁ ማየት አለባችሁ ማለት ነው። እና እኔ ብዙ ጊዜ ጸጉሬን እቀይራለሁ ማለት ለምን የማይስማማ ነገር ከሆነ ለጸጉሬ የማይመች ከሆነ እቀይራለሁ። ስለዚህ እናንተም በዚህ ሻምፑ ብትጠቀሙ በጣም የተመረጠ ነው። በጣም እውነት ከምላችሁ በላይ ይሄ ሻምፑ በጣም ጠቃሚና ምርጥ ነው እና ጸጉሮቻችሁን በደንብ አድርጋችሁ ውስጡን እንትና ማሳጅ አድርጋችሁ መታጠብ አለባችሁ፣ ወይም በጥፍሮቻችሁ መፈግፈግ አለባችሁ ማለት ነው ጸጉሮቻችሁን። እና ሽንት ቤት ነኝ በርግጥ ካሜራውም አያጠረም ቢሆንም ይታያል ማለት ነው። እንደምትመለከቱ እንደዚህ አድርጌ በደንብ አድርጌ ነው ማለት ነው የምታጠበው። ንጹህ አድርጎ የሚያወጣ ጸጉሮቻችን ጽድት የሚያደርግ ምርጥ ሻምፖ የተባለው ይሄ ነው ማለት ነው። እና ይሄኛውን ብትጠቀሙ በጣም ተጠቃሚ ትሆናላችሁ። እውነት የምር ነው የምላችሁ። ለጸጉሮቻችሁ ያለው ለውጥ በጣም ምርጥ በቃ እየተሻለ ነው ማለት ስትታጠቡ ራሱ በቃ ለስለስ ነው የሚያደርገው ጸጉሮቻችሁን እና
እኔ እንደዚህ አድርጌ ነው የምጠቀመው ማለት ነው፣ ሁሌ ማለት ነው። እንደተመለከታችሁ እኔ በሳምንት አንዴ ስለምታጠብ በሳምንት አንዴ ነው ማክስ የምቀባው፣ በሳምንት አንዴ ነው ፀጉሬ የምታጠቡ። ስለዚህ በምጠቀምበት ሰዓት ግን በደንብ አድርጌ መታጠብ አለብኝ ማለት ነው። ውስጥ ላይ አንድ ነገር እንዳይቀር በደንብ አድርጌ ፍቅፍቅ አድርጌ ነው የምታጠቡ ፀጉሬን እና እንደተመለከታችሁ እንደዚህ አድርጋችሁ መታጠብ ትችላላችሁ። በጣም ምርጥ ነው ማለት ነው። ለጸጉሮቻችሁ ደግሞ እየመሸጥኩኝ ነው እንትን ምለው ውስጥ ላይ ወይ ጫፍ ላይ አንድ ቆሻሻ እንዳይቀር እንደዚህ አድርጌ ምሽጥ አድርጌ ከዛ በኋላ እደግመዋለሁ ማለት ሁለተኛ ጊዜ እደግመዋለሁ። ደግሜ ደግሞ በደንብ አድርጌ አሁንም ፍግፍግ አድርጌ ነው ማለት ነው የምታጠበው። እና እንደተመለከታችሁ እንደዚህ አድርጋችሁ ውስጥ ላይ ምንም አይነት ቆሻሻ እንዳይቀር በደንብ አድርጋችሁ መታጠብ አለባችሁ ማለት ነው። እና በዚህ አጋጣሚ እና አንድ ቀንም ብያችኋለሁ ምን አይነት ሻምፑ እንደምትጠቀሙ። ጸጉሮቻችሁን ከታጠባችሁ በኋላ ደግሞ ምንድን ነው የምትጠቀሙ? ጸጉሮቻችሁ ላይ ምን አይነት ባልሰም ነው የምትጠቀሙት? እና እኔ የምጠቀሙ ነገር አሳያችኋለሁ እያንዳንዱን ማለት ነው። ግን ጸጉሮች ለምን ምናልባት እናንተ የጸጉር ርዝመትን ብቻ እንዳታዩ፣ የጸጉርን በቃ ጸጉሮቻችሁ ንጹህ ሆኖ በቃ በደንብ ሆኖ እንትን ከሆናላችሁ ይበቃል። ርዝመቱም ብዙም ርዝመትም ምንም አያደርግም፣ ብዙም እንትንም ምንም ዋና ጸጉሮቻችሁ እንዳይበጣጠስ ፎርፎር እንዳይኖር ንጽህናው የተጠበቀ ከሆነ በቂ ነው። በቃ ከብዙም ጥራት ይሻላል አይደለም። እና ጥርት አድርጋችሁ ጸጉሮቻችሁን ከያዛችሁ በቂ ነው ማለት ነው። ለምን በሁማን ሄር በምን የሰውን ጸጉር እየደረበን ከምንራመድ የራሳችንን ብንይዝ አሁን ሁማን ሄር በኢትዮጵያ 100 ምናምን ሺህ ይባላል አንድ ቀን ለሚለበሰው ማለት ነው። እኔ በጣም ተገርም ያለው 100 ምናምን ሺህ ብር ሁማን ሄር ከምትገዙ የራሳችሁን ጸጉር በደንብ አድርጋችሁ ይዛችሁ ያንን ሁማን ሄር የምትገዙ 100 ምናምን ሺህ ብርን ለምን ለዲሆች በቃ እዛ መንገድ ላይ ቁጭ ብሎ የሚበሉትን ያጡት ለነሱ ለምን ብንሰጥሳ የሁማን ሄር ከምንገዛ የራሳችን ተንከባክበን ያን ሁማን ሄር ምንገዛውን ብር ለምን ኢትዮጵያ ልከን ለዲሆች ብናካፍልስ ቢበሉስ እነሱስ ብመርቁስ የሚለው ነገር ነው። እውነት አንዳንዴ ቲክቶክ ላይ የምታዩት ከሆነ እንደዛ ነው። ግን የራሳችሁን እንደዚህ ያድርጋችሁ ተንከባክባችሁ ይዛችሁ እንደምታደርጉ የተሻለ ነው። እንደተመለከታችሁ ይሄኛው ነው ማለት ነው። ከተቀበን በቃ ሻምፑ ካደረግኩም በኋላ እንደዚህ ያበሸጣለሁ ማለት ነው። ጸጉሮቻችን ደግሞ ታጥባችሁ እንደዚህ ያደርጋችሁ ስትወጡ ብትሞሽቱ በጣም በፍሪዝ ፍርዝ ብሎ ጸጉር በጣም ነው የሚያሳምረው ማለት ለስለስ አድርጎ ማለት ነው። እና እንድታዩ ነው ማለት ነው። ስሙን እንድታዩ ቁሜ እያሳዩዋቸው ነው ማለት ነው። አሁን እና ብዙ ልጆች የሚቀባውን ቅባት እስኪ ያሳይኝ በደንብ አድርገሽ ያሳይ ስለምትሉኝ እኔ ደግሞ እንደ ሁልት ቆሜ እያሳያችሁ ነው። ለእናንተ ማላደርገው ነገር የለም ማለት ነው በዚህ አጋጣሚ ማለት ነው። እና እንደተመለከታችሁ ከጭንቅላት እስከ እግሬ ድረስ ውሃ አድርጌያለሁ እና ጨርሻለሁ ማለት ነው እንደተመለከታችሁ። እና በዚህ አጋጣሚ እንደዚህ አድርጋችሁ ታጠቡ። እኔ ጨርሻለሁ ማለት ነው። ከዚህ በኋላ እንደዚህ አድርጋችሁ ተቀቡ። በጣም የሚገርም ነው ማለት ነው። እና በነገራችን ላይ ሁላችንም ከልቤ አመሰግናችኋለሁ። ለምታበረታቱኝ ከጎኔ ለምትሆኑ ለሁላችሁም እጅግ አድርጌ አመሰግናችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ስለ ሁሉ ነገር እጅግ አድርጌ ከልቤ አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር እድሜና ጤና ይስጣችሁ። ከዚህ በላይ በአዲስ ቪዲዮ ለመምጣት ዝግጁ ነኝ ማለት ነው። በቀጣይ በሌላ እንገናኛለን። በጣም አመሰግናችኋለሁ፣ በጣም ነው የምወዳችሁ። በዚህ አጋጣሚ እስከ መጨረሻ ሰምታችሁ ለጓደኞቻችሁ ሼር እያደረጋችሁ ለሁሉ እንዲደርስላችሁ አድርጉ እና ሽታ በጣም ነው የሚያምረው እንደምትመለከቱ እና በጣም ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ ለሁላችሁም አመሰግናለሁ። ስሙን በደንብ ያዙት ማለት ነው ሻምፑ ስሙን እና ሱቅ ላይ ይህንን አሳይታችሁም ግዙ እላችኋለሁ። ባይ ባይ። መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን
መልካም አመት ይሁንላችሁ። እግዚአብሔር ያክብራችሁ። ስላከበራችሁ አመሰግናለሁ። ባይ